ሄሎ ቴድ፣ እንዴት አመሸህ? አለሁልሽ። እንዴት አመሸሽ? ደህና ነኝ። እኔ የምልህ ቆይ የሰጠኸኝን ጌጥ ከየት ነው ያመጣኸው? ከሄለን ሰርቀኸው ነው እንዴ? ስለምን መሰረቅ ነው የምታወሪው? ደግሞ ምን ተፈጠረ እንዴ? እና ታዲያ ምንና ነው እንደዛ ደንግጣ የነበረው? በፈጣሪ በዛ ላይ ሁኔታዋ በጣም ነበር የሚያስፈራው። ጌጡን ታውቀው ነበር? በወሬ ደረጃ ነግሬያታለሁ። በፎቶ ማሳይቻት ነበር። ያው ስታየው ለእኔ በማሳይ የጠፋብኝ መስሏት ነው። ለዛ ነው። እና ምን አስደነገጣት ይሄን ያህል ጌጡ እሷ ካልሆነ? እሺ በቃ በአካል አግኝቼሽ በደንብ አውራሻለሁ። እሺ በቃ ደህና ደር። ምንድነው? ቤት ውስጥ ሰው የለም እንዴ? አሬ ይኖራሉ። ምን ነው? እና እንዴ ኢልሹን ትጠራልኛል ማለት? ለምንድን ነው ኢልሹን ትጠራለህ? እንዳያት ነው ሰላም እንድላት ስትረጋጋ ትመጣለች ብለውኛል። እሷ ግን እንኳን ልመጣ ይቅርና ተሳስታ እንኳን ስልኳን እያነሳችልኛል። ገባኝ፣ ግን ይስተካከላል። እራሷ ፈልጋ ትደውላለች። እሺ እናያለን። በቃ ላይ ደርሼ መጣሁ። እኔ ምንድነው ሁሌ እዚያ ያሉ ቤተሰብ ቤት ምናምን የለህም እንዴ? ሁሌ እዚህ ቁጭ ብለህ ነው ማየ? ስራ ፈትነህ ምንድነው? ስራ ፈት ሰዓት ሰው ቤት ውስጥ ምን ትሰራለህ? ቋት እንጣ ሲሉ አይገባህም እንዴ? ምን አይነት ጥላ የሆንክ ልጅ ነህ? አሁን ፖሊስ ጠርቼ ባስ ይዘህስ? ፖሊስ ቢጠራማ ማን ቀድሞ እስር ቤት የሚገባ ይመስልሻል? ማለት ማለትማ ስንት ጨካኝ እያለ መቼም ንጹህ ሰው ያስሩም አይደል? ሊያውም አንድ ጓደኛውን በማታ ሊጠይቀው የመጣ ልጅ። አንተ ልጅ ፍላጎት ምንድን ነው? ቆይ ለምንድን ነው በዚህ በማታ እንድትመጣ ያደረገ ነገር? ልክ እኮ ነሽ። ፍላጎቴ ምንድን ነው? እሱም ባቅ መቼም እዚህ አልመጣም። አዎ ልክ ነህ። መሄጃ የሌለ አላማ ቢስ ባለጌና ድሩጌ ነህ። ሁሉም የኔ መጠሪያ ነው እና ምን ይፈጠር? ወይኔ መቃጠል። ቤሉል መሲ፣ ምን ሆነሃል? ደብሮሃል? አይ ምን ብቻዬን ፈልጌ። ጠዋት የተፈጠረው ነገር ደብሮህ ነው? ይገባኛል፣ ግን እኮ ይሄ በቤተሰብ መሀል የሚፈጠር ነገር ነው። መሲ፣ ምንድን ነው የምታወሪው? በጣም ርቀሽ ሄድሽ። እኔ ምንም አልመሰለኝ። ደግሞ ጠዋትም ቢሆን ምንም አልተፈጠረም። ያው እንዳየሽው አነስ ያለ ግርግር ነው። ይሄ ደግሞ ቤተሰብ መሀል ያጋጥማል። እንደውም ለእንደዚህ አይነት ነገር የቤተሰብ በጣም ዘግይቷል። የምርህን ነው ግን የምታወራው ቤሉል? አዎ መሲ። እሺ በመጨረሻ መጣሽ። ወይኔ ጉዴ! ዛሬ አለቀልኝ። አስጨረስከኝ። ቆይ አንተ እዚህ ምን ታደርጋለህ? ጤና የለህም እንዴ? ጤነኛማ ነኝ። ምናልባት አንቺን ሳይ ይሆናል በሽታ የሚነሳብኝ። ጆ እናውጣ፣ ቶሎ በል። አሁን በቁሜ ነው ቆዳዬን የሚገፋው። ቆይ አንተ ምን አይነት ሰው ነህ? እኔማ እኮ ደህና መሆንሽን ላይ ነበር የመጡት። ወንድምሽ እንደዛ መጥቶሽ በሰላም ይተውሻል ማለት ከበደኝ። ወንድምሽ ቆይ ግን ጤነኛ ነው? ወይኔ ኑኑ፣ አያገባህም። ተወኝ በቃ። ልቀቀኝ ጆ። እለቅሻለሁ፣ ግን ንገሪኝ፣ ምንም አላደርግሽም? አንተ ያምሃል እንዴ?
ምንም ባያደርገኝ እኮ ወንድሜ ነው። እሱን ትረሳለህ? በሽተኛ እና ወንድምሽ ስለሆነ ብቻ የፈለገውን ሰው መምታት ይችላል? አዎ ይችላል። ኤልሹ እንዴት ነሽ? በዚህ ሌሊት ሰው ቤት ምን ታደርጋለህ? ማም ነግራኝ ነው የወረድኩት። ፖሊስ ለመጥራት የተዘጋጀችው ነው። ይኸውልሽ ፖሊስ መጥራቱ ያን ያህል አስፈላጊ እንዳልሆነ ንገሪያት። አሁን አፍጥሮ ከዚህ ውጣ፣ ሌላ ችግር ሳይፈጠር ደግሞ ሁለተኛ ትኩር ላይ እንዳትመለከተኝ። ውርደታው ባለጌ። እኔ የምልሽ አሁን ባለሽበት ሁኔታ በጣም ሊያስገርምሽ የሚችለው ነገር ምንድን ነው? እኔ አሁን ላይ ምንም ነገር አያስገርመኝም። እኔም እንደዚሁ ነው የሚሰማኝ። ሁለታችንም ስሜታችን አንድ አይነት ነው። ቤሉል የሆነ የሆንከው ነገርም አለ። ለምን አስነግረኝም? ቆይ መሲ፣ ሁሉም ነገር አይነገርም። ለራሳችን የምናስቀረው ነገር መኖር አለበት። አዎ፣ ግን ደግሞ አንዳንዴ ለሰዎች ነግረን መፍትሄ የምናገኘውን ነገር በውስጣችን ይዘን ስናብሰለስል ራሳችንን እንጎዳለን። አታስቢ፣ እኔ ምንም ቢፈጠር ራሴን አልጎዳም። እሺ ካልክ ግን ደግሞ የምታማክረው ሰው ከፈለግ ሁሌም ከጎን ነኝ። እሺ አውቃለሁ መሲ፣ የኔ መልካም ሴት፣ የኔ ውድ እህት፣ ከልጅነት እስከ እውቀት አብረሽኝ ነበርሽ። ለዚህ ደግሞ በጣም አመሰግናለሁ። አራት አመስግነኝ። እንደዚህ ስትለኝ ሩቅ ሆንክ ይመስለኛል። እሺ እኔ የምልሽ ፋይሉን አላገኘሽውም? አላገኘሁትም። አንተስ ሄለንን ጠየቃት? ወይ አልጠየቅኳትም። አይገርም? ብትጠይቃት ጥሩ ነበር። ለምን አንቺ ፋይሉ ምን እንደያዘ አትነግሪኝ? አይሆንም። ፋይሉን ራስህ አግኝተህ ማየት ነው እንጂ ያለብህ እኔ እንደዚህ ነው እንደዛ ነው አልልህም። እሺ በቃ እኔ ፋይሉን ለማግኘት እሞክራለሁ። እሺ ምንድን ነው አታወሪም እንዴ? ፊትሽ ደግሞ እንዴት ነው የሚያስፈራ? ቆይ ምን ልታደርግ ነው ቤት የመጣው? ድጋሚ እንዳላይክ ብዬክ ነበር አይደል እንዴ? ለምን ትከተለኛለክ? አንቺን ብዬ አይደለም የመጣሁት። ኧረ እባክህ። እና ታዲያ ማንን ብለን የመጣው? ሰራተኛችሁን ብዬ ነው። ጥሩ አደረክ። ለአንተ የምትመጠነ ሴት አገኘክ። ምን ማለት ነው? የጣልሹን ሲያነሱብሽ ትናደጃለሽ ልበል? ምን ማለት የጣልሹን ሲያነሱብሽ አትወጂም ማለት? ምኑን ጥዬ ነው ያነሱብኝ? እኔን ጥለሽ ነው ያነሱብሽ። ታውቂያለሽ፣ ፍቅርን ያወቅኩት ባንቺ ነበረ። ሁላ ለመኖር ራሱ እንድጓጓት አድርጊኝ ነበር። እንደ አንድ ጤነኛ አፍቃሪ ለፍቅሬ መክፈል ያለብኝን ነገር ሁሉ ከፍያለሁ። ሰው ሲያስፈልግሽ ከጎንሽ ነበርኩ። ሲከፋሽ፣ ሲደብርሽ፣ ስታዝኝ ሁል ጊዜ አብሬሽ ነበርኩ። ሁላ ሌላ ሴት ያልተፈጠረች እስኪመስለኝ ድረስ። እኔ መርጥ አይነት ወንድ አይደለማ። ልክ ነሽ። ለአንቺ ደረጃና ማንነት አልመጠንም። በህይወቴ የሚቆጨኝ ነገር ቢኖር አንቺ ማፍቀሬ ሳይሆን ፍቅራችንን አፈቀርኩ የምትዩን ነገር ውሸት እንደሆነ እያወቅኩኝ ለማመን መሞከሬ ነው። እውነቱን ክጄ ውሸቱን ደግሞ እውነት አድርጌ ለራሴ ለመቀበል እየሞከርኩ ነበር። አንቺ ግን ልትወቅሰኝ ነው እንዴ? ቆይ በምናፍ ነው የምትወቅሰኝ? ይቺን አጠፋህ ብለሽ በምናፍ ትይኛለሽ? ቆይ ካልፈለግሽኝ ለምን ቀረብሽ? ከኔ ምን ልታተርፊ? ይገርምሃል፣ ከኔ ማንም ሰው አያመልጥም። በሰዓቱ የምትወድ ልጅ የኔ ጠላት ነበረች። ከዛ በእጅ አስገብቼ አስቀናኋት። ለጌም ብለሽ የኔን ህይወት ቁማር ተጫወትሽበት። ምንድን ነው የምታለቃቅሰው? አብረኝ ስለነበርክ በጣም እድለኛ ነሽ። በህይወትህ ከኔ በፊትም ሆነ ከኔ በኋላ ድጋሚ የማታገኘውን እድል ነው ያገኘው። እኔ የምልሽ ራስሽ እንደምንድን ነው የምታየው? ያፈቀረን ሰው ማጃጃል፣ ልብን መስበር ጀግንነት ነው እንደሚመስልሽ? ለኔ ነው። የምር ነበር ያፈቀርኩሽ። ወንድ ልጅ ምን ሲሆን የእውነት እንዳፈቀረሽ ታውቂያለሽ?
ሙሉ ማንነትሽን፣ ውሸቶችሽን፣ ክደቶችሽን ሁሉንም እያወቀ ፍቅርሽ ይበልጥብኛል ብሎ እውነቱን ክዶ አንቺን ሲከተልሽ ነው። በዛ ደረጃ ነበር ያፈቀርኩሽ። እና ምን ይሁን? ቆይ ለምን እንደምትደጋግምብኝ? እንዲገባሽ ብዬ ነው። በአንቺ ብዙ ነገር ተምሬያለሁ። የሰው ልጅ ማስተዋል ያለበት ነገር ካፈቅራት በኋላ ዋጋ የሚከፍልላት አይነት ናት የሚለው ነው። ፍቅርማ ለመምረጥ እድል አይሰጠንም፣ ዋጋ ለመክፈል ግን እድል አለን። ስለዚህ ለማን ምን መሆን እንዳለብኝ አውቃለሁ። ጥሩ ትፈላስፋለህ። አሁንማ በጣም እያሳዘንሽኝ ነው። ለራስሽ እኮ ካላፈቅርሽ እየኖርሽ አይደለም። ትዝ ይልሻል ግን እኔ ፊት እንዴት እንደምታስመስይ እንደነበር? የኔ ሰላም ምን ሆነሻል? እየተከታተልሽኝም እየሰማሽኝም እኮ አይደል? አረ እየሰማሁህ ነው። አንተ አውራ። ጥሩ ታሪክ ነው የነገርከኝ። በእርግጥ መሀል ላይ ያሳዝናል። እንደዛ ባይሆን ጥሩ ነበር። ምኑ ነው መሆን ያልነበረበት? አንቺ ልጅ ግን ያምሻል አይደል? እየተከታተልሽኝ አልነበረም ማለት ነው። አረ እየሰማሁህ ነበር። ጥሩ ታሪክ ነው እኮ አልኩህ። ኧረ በፈጣሪ እስኪ ቆይ ተረጋጊና ከቀልብሽኝ። ቆይ ያስኩት ምንድን ነው? ውይ እያስጠናኝ ነበር እንዴ? አየኔ ነገር ምን ሆነሻል? አረ ምንም። እንደዛ ከሆነ አርፈሽ ብትከታተይኝ ይሻላል። ይኸውልሽ በአሁኑ ፈተና ጥሩ ውጤት ማምጣት አለብሽ። እሺ ነይ። እሱን ተወና እኔን እያየከው ነው እንዴ? ግን እኮ ውጤትሽ ተበላሽቷል። ማንበብ አለብሽ፣ ጥሩ ውጤት ማምጣት አለብሽ። ለምንድን ነው ግን ከጎን ነው የምናፍቀኝ? አንቺ ረፊ አታሳፈሪ። ማ አንተ ነው የምታፍረው? አልቀረብም። አስበዋል ግን ከሆነ ጊዜ በኋላ ብዙ ልጆች ወልዳን ልክ እንዳንተ በጥዋጮ ነው ሲያስቸግሩ። አረ እባክሽ የዱርዬ መታወቂያውን ስሙን ያስኩት እንጂ የምትጠቀሚበትማ አንቺ ነሽ። የሆንሽ ዱርዬ ነገር እኮ ነሽ። ታውቂያለሽ፣ አንዳንዴ ግን እድለኛ ነኝ በአንቺ መወደዴ ማለት ነው። ማን ትወዳለች አለ ማለትማ ከመውደድም በላይ አፈቅርሃለሁ። እኔ ንጉስ እነዛ ንግግሮች በሙሉ ውሸት ነበሩ። ከዛ ግን ሁሉ ነገሯ እውነት የሆነች ልጅ አጋጠመች። ሳይደግስ አይጣላም የሚባል የለ። ብዙ አትደሳሰት። አሁን ሌላውን ወሬ ተውና በዚህ በብርድ አብሬ ከወጡት ሁለተኛ ቤተሰቦቼና ቤቴ ጋር ድርሽ እንዳትል ነገር ነው። ሌላ ምንም አልፈልግም። ታወኝ እሺ?
ሄሎ፣ እንዴት አደርሽ? ደህና ነኝ። አንተ እንዴት ነህ? አሁን ላገኝህ ልመጣ ነበር። ማለቴ ጌጡ ልሰጥህ። አሁን? አዎ አሁን። ምን ነው ችግር አለ? ኧረ ምንም። ቢያንስ በቃ ያ ልጅ ተብዬው በድጋሚ ተከትሎ ችግር እንዳይፈጠር ደበቅ ብለሽ ነይ። ስለሱ ምንም አታስብ፣ ችግር የለውም። እሺ በቃ የተለመደው ቦታ ጠብቅሻል። እሺ። የተፈጠረ ይፈጠር። ይሄንን ጌጥ ከራሱ ውጪ ለማንም አሳልፌ አልሰጥም። ዛሬ እንዴት በጧት ተነሳሽ ባክሽ? እንቅልፍ እምቢ ብሎኝ ነው። ያደረግሽው ነገር ነው እንቅልፍ የሚነሳሽ? ቆይ ምን ይሁንሽ ነው ማም? አንዴ ከሆነ በቃ አለፈ እኮ። እፈሪ ኤልሹ፣ ምንም አለፈ የሚባል ነገር የለም። እሺ ይሄ ህይወትሽ ነው። ወደደም ጠላም የሰው ልጅ ደግሞ መማር አለበት። ሁሌ በየቀኑ እየመከርኩሽ፣ በዛ ላይ ደግሞ ስንትና ስንት ነገር እያወቅሽ ይሄን ነገር ማድረግሽ በጣም ነው የሚያናድደኝ። ይሄ ነገር መቼ እንደሚቆጭሽና እንደሚሰማሽ ታውቂያለሽ? ለራስሽና ለህይወትሽ ኃላፊነት ሲሰማሽ ነው። ቆይ ስንቱ ነው መማርና መክፈል አቅቶት የተቀመጠው? አንቺ ግን ሁሉን ነገር ማድረግ እየቻልሽ ምንም ነገር ማድረግ አልቻልሽም። እሺ ይቅርታ። እኔ ይቅርታ እንድትይኝ አልፈልግም። የምፈልገው ቶሎ ብለሽ ራስሽን አስተካክለሽ ክላስ እንድትጀምሪ ብቻ ነው። ካለፈ ህይወትሽ ደግሞ በደንብ መማር አለብሽ። ኧረ እኔ ትምህርት የሚባል ነገር መማር አልፈልግም። በጭራሽ አላደርገውም። እንዴ እረፊ፣ አታበሳጭኝ። ወደሽ ነው የምታደርጊው? እንደዛ ብሎ ነገር የለም። ባይሆን ራስሽን በደንብ አዘጋጅ። እሺ በቅርቡ መጀመርሽ አይቀርም። ካልሆነ ደግሞ የኔና ያንቺ እናትና ልጅነት ይቀራል። በስመ አብ ወወልድ ወመንፈስ ቅዱስ። አንተ እዚህ ምን ታደርጋለህ? አስደነገጥከኝ እኮ። አታንኳኳም እንዴ? እንቅልፍ ሳይወስደኝ ሌሊቱን ሙሉ ሳስብ ነበር ያደርኩት። በስተመጨረሻም ውሳኔ ላይ ደርሻለሁ። የምን ውሳኔ? ከዚህ በላይ እዚህ ከቆየን የቤተሰቡን ክብር የምታዋርጀው እየመሰለኝ ነው። እንደውም ከዚህ በላይ እያሳሰበኝ ከነበርንበት ሀገር የተፈናቀልነው በአንቺ ጥፋት ቢሆንስ? እሱ ምንም ባያጠፋስ ብዬ እያሰብኩ ነው። ተው እንጂ ወንድሜ፣ ምን ማለት ነው? ምን አይነት ንግግር ነው? እንዴት እንደዚህ ትላለህ? ቆይ አታምነኝም? አምነሽ ነበር። አሁን ግን ከምታረጊው ነገር አንጻር እስካሁን ያመንኩሽን ሁሉ ገደል ከቶናል እና ነይ ካለችበት ከቀይዋ ካደገችበት ማህበረሰብ አልቅሶ ይቀብረኛል ካለችው ማህበረሰብ ጋር መዋረዷን የሚቆጨኝ። እባክህ ወንድሜ እስኪ መጀመሪያ ተረጋጋና እኔን ለማዳመጥ ሞክር። ለምንድን ነው እንደዚህ በደፈነው የምትወቅሰኝ? ያየው ነገር አንተ እንዳየው አይደለም። አንዴ ብቻ ስማኝ። እሺ ምንድን ነው ልስማሽ እህቴ? እኔ እኮ በአንቺ ቀልድ እንደማላውቅ ታውቂያለሽ። ምን ያህል እንደማምንሽም ታውቂያለሽ። እየተማመንኩብሽ እንዴት እንደዚህ ታደርጊያለሽ? እንዴት እምነቴን ሰብረሽ ማመኔ እንዲቆጨኝ ታደርጊኛለሽ? እንደ ገለባ ነው የቀለልሽብኝ። እሺ
አንዴ ብቻ ተረጋግተህ ስማኝ በእናትህ። ልስማሽ ብለህ ሳታስጨርሰኝ ወሬ ትቀይራለህ። አውሪ። ይኸውልህ ምን መሰለህ፣ ትላንት አብሮኝ ያየው ልጅ ምንም አይደለም። ካልሆነ ታዲያ ከስሩ ምን ታደርጊያለሽ? ለዛውም አበባ ይዘሽ። ወይኔ ፈጣሪ፣ እስኪ መጀመሪያ አዳምጠኝ። እሺ ቀጥይ። እንዳልኩ ልጁ ምንም አይደለም፣ የኤልሹ ጓደኛ ነው። እሱን ደግሞ አንተ የምታውቅ ይመስለኛል። ከኤልሹ ጋር ሲጣሉ እሱ ጋር የቀራት እቃ ነበር እና እሱን ለመቀበል ነው። ከዛ የእሷን ልብስ አልብሳኝ ያለችኝን ለማድረግ ልተባበራት ሞከርኩ። ቢያንስ በዚህ መንገድ ከተስማማን ብዬ እኮ ነው። ኧረ በዚህ ሰሞን አብረው ነበሩ አይደል እንዴ? የምን መጣላት ነው? የማምንሽ ይመስልሻል? አንቺን በምንሽ እንኳን እሷን አላምናትም። የሆነ ነገር ልታደርግብሽ ነው የሚሆነው። እንደዛ አይደለም ወንድሜ፣ እኔ እኮ ህፃን ልጅ አይደለሁም። የሚጎዳና የሚጠቅም ለይቼ አውቃለሁ። ለማንኛውም አስቤ የመጣልኝ ነገር እዚህ ከተማ ላይ መማር የማትችይ ከሆነ ሲጀመር እዚህ ምን ትሰሪያለሽ? ስለዚህ ሁላችንም ወደ ገጠር እንመለሳለን። ምን? መሲ ኑኑ መሲ መሲ በጣም የተደፋፈርን አልመሰለሽም? አሁን እዚህ ቤት ወጥቼ ምን ሳደርግ እንደነበር ታውቂያለሽ? አይ አላውቅም። አታውቂም? ከአንቺ የወሰድኩት ወርቅ የለም፣ ተዋርጃለሁ። የት ነው? ከአንቺ ውጭ ደግሞ ማንም ሰው ሊነካው አይችልም። በቃ ዞሮ ዞሮ ወደ ቤታችን እንዴት እንመለሳለን? የጎዳሽውን ሰውና ቤተሰብ ይቅርታ ትጠይቂያለሽ። እንደውም አንቺን ተከትለን በጭፍኑ አምነንሽ ቆርጠን እንደመጣን መቅረት የለብን። አረ ወንድሜ ምን እየሆንክ ነው? እባክህ ተው። በዚህ ሰዓትና በዚህ ጊዜ እንኳን አትቀየርብኝ። በዚህ ስራሽ ገና ብዙ ነገር ታጫለሽ። ብቻ ከኔ ፊት ክብርና ታማኝነትሽን አጠሻል። አሁን ተነሽና ነኝ ከናኔ ጋር ሆነን እናወራበታለን። አቤት። ምንድነው አቤት የምትይኝ? ክላስ ውስጥ አቴንዳንስ እያያዝኩ ነው እንዴ? እሺ ምንድነው? ምን ፈልገህ ደወልክ? እንዴ ቆይ ለምንድነው ባህሪሽ አንዴ እሳት አንዴ ውሃ የሚሆነው? ተገናኝተን እያወራን ወንድምሽ መጣብን። ስለዚህ እሱ የወንድምሽ ጥፋት እንጂ ያንቺ ወይም የኔ ጥፋት አይደለም። በመሃላችን ቅሬታ አትፍጠሪ። በዛ ላይ እኔ መጥፎ ሰው እንዳልሆንኩኝ በትንሹም ቢሆን የገመትሽ ይመስለኛል። ስለዚህ በቃ ሰው አትክፊ። በአንተ ምክንያት ትልቅ ችግር ተፈጥሯል። እሺ በእኔ ምክንያት ችግር ስለተፈጠረ ማድረግ ያለብኝን ነገር ንገሪ። ይሄ ምናምን ብለሽ ከዛ እኔ ደግሞ አደርገዋለሁ። እሺ በቃ አሁን ስልክ ማውራት አልችልም። ስለዚህ በኋላ እናወራለን። መሲ ጌጥ ነው ወስደሻል? የምን ጌጥ ትዬ? መሬት ላይ ያገኘሁትና አንስተውት ያልሽውን ጌጥ አንስተሽዋል አይደል? ክፍሌ ገብተሽ ከቦርሳዬ ወስደሽ ነው አይደል? ምክንያቱም እርግጠኛ ነኝ አስታውሳለሁ፣ ቦርሳዬ ውስጥ ነበር። እኔ ምንም አላውቅም እትዬ። ቆይ እኔ እንዴት ወሰድሽ ትይኛለሽ? ስለዚህ ጌጥ የምናውቀው ደግሞ እኔና አንቺ ብቻ ነን። ከአንቺ ውጭ ማንም ሰው ሊወስደው አይችልም። ህይወትሽ በቅጽበት እንዲበላሽ አትፈልጊም አይደል? ምን ላደርግ እንደምችል ደግሞ አንቺም እኔም በደንብ አሳምረን እናውቃለን። አዎ ስለ ጌጡ አውቃለሁ፣ ግን ደግሞ አውቃለሁ ማለት ወስጃለሁ ማለት አይደለም። እንዴ እትዬ ምን እያደረግሽ ነው? ማንንም ሰው የመለማመጥ ትዕግስቱ የለኝም። ስለዚህ ወስደሽ ከሆነ በስርዓት መልሽልኝ። እንዴ እትዬ እኔ አላየሁም፣ አልነካሁም። ባለፈውም እኮ አንቺ እናትሽ ናችሁ ብላችሁ እንዳልተገኘብን የተሻለ ያ ሌላ ይሄ ሌላ። እሱም ቢሆን ደግሞ ንጹህ መሆንሽን እስካሁን ድረስ አላመንኩበትም። መሲ ግርግር አትፍጠሪ፣ ሰው እንዳይሰማን ቶሎ መልሽልኝ። አላየሁትም እትዬ ይቅርታ። ዛሬ ሁሉ ነገር ድብልቅልቁ ይወጣል እንጂ ጌጡ እጄ ውስጥ መግባቱ አይቀርም። መሲ ቶሎ በይ መልሽልኝ፣ ግርግር አትፍጠሪ እያልኩሽ ነው። እትዬ እኔ አንቺ ስለምትይው ጌጥ ምንም አላውቅም። ማለት አንቺ መውሰድሽን ብቻ ነው የማውቀው። ጥሩ፣ አሁን ክፍልሽ ውስጥ ገብቼ በደንብ ፈልገውና ሲገኝ ያለ እጅ እንዴት መኖር እንደሚቻል በደንብ አሳይሻለሁ። እሺ መነጋገር እንችላለን። ስለምንድን ነው የምንነጋገረው? ስለ ሁሉም ነገር። እሺ ጀምር። ብዙም ማድረገው ነገር አለብኝ።
በመጀመሪያ ለተፈጠረው ነገር ሁሉ ይቅርታ። ስሜታዊ ሆኜ ነው እንደዛ የጣልኩሽ። ይቅርታ መጠየቅ ያለብህ እኔን ሳይሆን እሷን ነው። ቆይ እንዴት እጅን እሷ ላይ ታነሳለህ? ኤልሹ ምን ሆነሻል? እኔ እሷ ላይ እጄን አላነሳውም። እንግዲህ ለነገር አታውሪ። እኔ ስገባ ግን የማመነች ይዛው ነበር። እኔ ልትመታኝ ስትል ነው የተከላከልኩት እንጂ እሷ ልመታት አልነበረም። ለማንኛውም ይቅርታ ያለልሽ ነው የመጣሁት እና ደግሞ አንቺ ስለ ኑኑ ስትነግሪኝ ስላልሰማሁሽ በጣም ይቅርታ ለሱ። ምን ነው ከኑኑ ቀጣላችሁ እንዴ? ችግር አለ? ለምን እንደዚህ ያልከኝ? አይ ችግር የለውም። ዝም ብሎ የተሳሳተ ቦታ ላይ እንደነበርኩ ስለገባኝ ነው እኮ። እሺ ምን ተፈጠረ? ኑኑ የምታወራው ወንድ አለ። እሱን ታውቂያለሽ አይደል? ምን? ቆይ እንዴት ማለቴ? ቤት በኩል ወጣ ጠበሰችው? እኔም በጣም ነው የገረመኝ። መቼ ወጣ ሰው ተዋውቃ ነው ለሱ እንደዚህ ተሽከርክራ መውጣት የጀመረችው? በጣም ነው የሚገርመው። አይዞሽ ወንድሜ፣ እኔ አናግርልሃለሁ። አይ በጭራሽ እንዳታናግሪያት። እኔ ከዚህ በኋላ በህይወቴ ጭራሽ ላፈቅራት አይደለም ላናግራት አልፈልግም። እርግጠኛ ነህ ወንድሜ? እንደዚህ ያልኩ ስሜት ሆነክ እንደዛ አይደለም እህቴ፣ ይሄ ትክክለኛ ነገር ነው። በቃ አሁን ይቅር በይኝ ልሂድ። እሺ ያው አገኘህልኝ? አዎ አግኝቼልሃለሁ። ግን ቆይ ለምንድን ነው የፈለግከው? ሰው ልገልበት ነው? እሱ አንተን አይመለከተም። የማደርገው ነገር ለኔ ተውልኝ። እሺ ትቼዋለሁ። በቃ ሰው መሄድ አለብኝ። ስማ፣ ወዴት ልትሄድ? ወደ ቤት። እንደዛ ከሆነ አብሬ ልምጣ። አንተ ደግሞ ለምንድን ነው የምመጣው? እንደማየው ከሆነ እዛ ቤት ያሉ ሰዎች አንተ ሳይው ደስ አይላቸውም። ስለዚህ አብረን አንሄድም። እኔ ደግሞ ኤልሹን ማየት ስላለብኝ አብሬ ነው የምሄደው። አይሆንም። ቤቱ ስገባ ሌላ ጥርጣሬ ያደርባቸዋል። ምን ሆነ ነው እንደዚህ የምትሆነው? በአንተ ምክንያት እኮ ተለያይተን ቀረን። እሺ በቃ እጠራልሃለሁ። እሺ ብላ ግን የምመጣ አይመስለኝም። እሱ ለኔ ተው፣ እኔን እምቢ አትለኝ። እኔ ኤልሹን መች ፈለግኳት? ማየት የፈለግኩት ኑኑን ነው። ምን አይነት ነገር ነው በእናታችሁ? እህቴ ምን ነው ችግር አለ እንዴ? አይ ምንም፣ ትንሽ ደካክሞኝ ነው። እንዴት ነው የውጭ ስራ? ሸጋ ሆነ? ቆንጆ ነው፣ ምንም አይልም። ደህና ነሽ ግን አንቺ እህቴ? ፊትሽ ግን ሰላም አይመስልም። አይ ኧረ ደህና ነኝ። የኔ ልጆች እንዴት ናችሁ? ምን ነው ስብሰባ አለ እንዴ? የምን ስብሰባ? እኔ ምን አውቄ እኮ ነው እንግዲህ ነው እያለኝ ያላንዳቸውንም ብዬ እኮ ነው። ምን ነው ወንድሜ ችግር አለ እንዴ? አዎ እህቴ፣ መነጋገር ያለብን ነገር አለ። በጣም አስቸኳይ ነገር ነው። ታዲያ የሆነ ክፍል አንሆንም ነበር? ወይኔ ክፍል ምናምን ማለት ለመነጋገር እንዲመቸን ሰው እንዳይሰማን። ችግር የለውም። ከሰው የተደበቀ ነገር አይደለም የምናወራው። እሺ ቶሎ ቶሎ እናውራና ከዚህ ጋር እንነሳ። ቆይ ኑኑ ትምጣ፣ ነገሩ እሷንም ይመለከታል። እሺ ቆይ ስለኔ ስትነግሪኝ ምን አለሽ?
እንደምን ያደረግሽ? እውነቱን ነገርሽው ወይስ? አዎ በደንብ አድርጌ ነው የናገርኩልሽ። እና ምን አለሽ? የሆነ በሌሎች ነገር ደብሮታል መሰለኝ፣ ግን ባንቺ አይደለም የደበረው። ለዛ ነው የዘጋሽ የነበረው። አይ የደበረውማ በእኔ ነው። ለምን እንደደበረው እኮ ተጣልተን ባይነቻለሁ። ከዛ በኋላ ነው እኔን ማየት እንደማይፈልግ የነገረኝ። ስለዚህ በእኔ ምክንያት ነው። አይደለም በግልጽ ነግሮኛል እያልኩሽ። ይቅርታ እንደዚህ ስላደረግኩ። ግን ደግሞ በአጋጣሚ በር ስሮኝ ከምታወሩት ውስጥ የተወሰነውን ሰምቻለሁ። እንዴ ኑኑ፣ ቆይ እንዴት ታደርጊያለሽ? ይሄ እኮ በጣም ብልግና ነው። ይቅርታ ይልሹ ባልሳሳት አይኔን ማየት እንደማይፈልግ ተናግሯል አይደል? እኔ እኮ መጣላታችን፣ መዘጋጋታችንና መኮራረፋችን ችግር የለውም። ችግሩ እኔ ባላጠፋሁት ነገር መወቀሴና እሱ ባለጌ ናት ብሎ ማሰቡ ነው። ወይኔ ኑኑዬ፣ ሲጀመር እኮ ስናወራ የነበረው ስለማምነው ከእሷ ጋር ተኮራርፎ ነበር። እሷን ነበር እንደዛ ሲለኝ ነበር። የደበረውም ደግሞ በእሷ ምክንያት ነው። እንደውም እኔን አስቀይሞኝ ስለነበር በዛውም ይቅርታ ይጠይቀኝ ነበር። ስለዚህ አሁን ወዳለበት ቴጂና ብረሽቶኛለሽ። በይሳ ከጎን ልትሆኝ ይገባል። እኔ ነኝ የማናገረው? አዎ አንቺ። ግን ይኸውልሽ ከኔ ጋር እንዳወራሽ ሳትነግሪኝ ዝም ብለሽ ሄደሽ የምታወሪው። እሺ በቃ ጎበዝ። እንደዚህ ስትሆኝ ነው የሚያምርብሽ። እውነት ግን እውነቱን እንዳውቅ ስላደረግሽ በጣም ነው የማመሰግነው። የምርም ተቀይረሻል። አረ የምን ምስጋና ነው ደግሞ እንዴ። እሺ በቃ ቻው። የታባሽ እንደዚህ ስትሆኝ ነበር ማየት የፈለግኩት። አሁን ተራው የኔ ነው። አንድ በአንድ እበቀልሻለሁ።